የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 18 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 18 ቀን 2248 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም በየሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችን ይቀርባል። ባለፈው ሳምንት ከፋኖች አንደበት ፕሮግራማችን ፋኖነትና ታሪካዊ ዳራው በሚል ርዕስ የቀረበውን ጽሑፍ ከክፍል 1 እስከ 3 ማሰማታችን ይታወሳል። በዛሬ ዝግጅታችን ከክፍል 4 እስከ 7 ያለውን ሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ወያኔ ከወሎና ከጎንደር ክፍላተ ሀገር በማናለብኝነት ወደ ትግራይ ጠቅልሏቸው የነበሩት የአማራ ግዛቶች በቅጡ እንኳን ወደ ባለቤቶቻቸው ሳይመለሱ ኡታውን ማቅለጥ ጀምሯል። ሉዓላዊነት የተገሰሰ የትኛው እንደሆነ የማይታወቀው ሕገ መንግሥት ተጣሰ እያለ ያዙኝ ልቀቁኙን ይዞታል። አሸባሪው ወያኔ ባድመን ሉዓላዊ ግዛቱ ብሎ አለመጮሁ ለሁሉም ግራ ያጋባ ጉዳይ ሆኗል። በትግራይ ያሉ ፓርቲዎችና የትግራይ የኢትዮጵያ ኦርቶዶክስ ሀገረ ስብከትም አጃቢ ሆነዋል። ይህ በእንዲህ እንዳለ አብንና ሌሎች በአገዛዙ ቁጥጥር ስር ያሉ የአማራ ተብዬ ፓርቲዎች ጊዜያዊውን እርምጃ እንደ ድል ቆጥረው እንደግፋለን ማለታቸው ትዝብት ውስጥ ከቷቸዋል። ግዛቶቹ ከጥንት ጀምሮ የጎንደርና የወሎ በመሆናቸው ግማሽ እርምጃ የሚያስፈነጭ አይደለም ተብሏል። የአገዛዙ ጦር በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምህረት በመደብደብ ላይ ይገኛል። ምንም አይነት ውጊያ በሌለባቸው ትናንሽ ከተሞች ሰላማዊ ሰዎችን ብቻ ኢላማ ያደረጉ የአውሮፕላንና የድሮን ድብደባዎችን ለቀናት እየፈጸመም ይገኛል። ትላንት የካቲት 17 ቀን ሰዋታ፣ ኩምበር ብሔራዊ የሚባሉ ትናንሽ ከተሞችና አካባቢያቸው ላይ ከጠዋት እስከ እኩለ ሌሊት ድረስ ድብደባዎችን ፈጽሟል። አገዛዙ ከተባበሩት የአረብ ኤሚሬቶች የተበረከቱለትን ቦምቦችና ሮኬቶች ብቻ ሳይሆን በደርግ ዘመነ መንግስት ከሩሲያ የገቡ እስከ 500 ኪሎ ግራም የሚመዝኑ እንደ ፋብ አይነት ቦምቦችን በብዛት እየጣለ መንደሮችን በማውደም ላይ ነው ተብሏል። ከወለጋ የተፈናቀሉትና ጃራ ሰፈረ ጣቢያ እና ደብረ ብርሃን ያሉት የአማራ ተፈናቃዮች በግዳጅ እዛው ጣቢያ ውስጥ በኦሮሚያ ስር ሆነው ምርጫ እንዲመርጡ ተብሎ አስመራጭ ኮሚቴ ተቋቁሟል። ተፈናቃዮቹ ካልመረጣችሁ እርዳታ አታገኙም ተብለው ማስፈራሪያ ደርሷቸዋል። ራያ ቆቦ ርቄ ላይ ያገዛዙ ታጣቂዎች ጦር መሳሪያ ያልታጠቁ ሁለት ንጹሃኖችን ጎብዬ ከተማ ላይ በግፍ ረሸኑ። የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው የኦሮሞ ጠባብ ኃይል ፋኖን መዋጋት ስለማይችሉ በዋናነት ጦር መሳሪያ ያልታጠቁ ንጹሃን አማራዎችን በአደባባይ እየረሸኑ ይገኛል። የብልጽግናው ምስለኔ ልመናና ዘረፋ ውስጥ ገብቷል። ላለፉት 2 ዓመታት ከግማሽ በአማራ ሕዝብ ላይ እየፈጸመ ያለውን የዘር ማጥፋት ሂደት ያስቀጠለ ባለበት በዚህ ወቅት እንደተለከፈ ውሻ ያለ ጦርነት ያለ ደም ግብር መኖር የማይችለው ኮሎኔሉ ወደ ሰሜኑ ኢትዮጵያ ክፍል የሚያደርገውን የጥፋት ዘመቻ በህዝብ ትከሻ ለመደገፍ እየሞከረ ነው። በመላ ሀገሪቱ ወጣቶችና ህጻናት ላይ ከሚያደርገው ጅምላ ወታደራዊ አፈሳ ባሻገር በእንጅባራ ከተማ ህዝቡን በግዴታ በመሰብሰብ
እያንዳንዱን ግለሰብ በተለይ ባለሀብቱ፣ ባለተሽከርካሪና የመንግስት ሰራተኞችን ከ5000 እስከ 50000 ድረስ የገንዘብ ድጋፍ ማድረግ አለባችሁ በማለት በግዴታ ዘረፋና ልመና ተሰማርቷል። ሰሞኑን እንጂባራ በነበረው ስብሰባም ፋኖ ወሮናል፣ ከሻቢያና ከወያኔ ጋርም ልንገጥም ስለሆነ የመንግስት ሰራተኛው ከደሞዛችሁ 2000 ብር ክፈሉ፣ ካለዛ ግን እናባረራለን፣ የሚሊሻና የፖሊስ የምንከፍለው አጥተናል፣ ባለሀብቱ እስከ 50000 ድረስ የሚከፍል በማለት ሲማጸን መዋሉም መረጃዎች ወጥተዋል። ኮሪደሩ በሚል ቅዠት በአንድ ሱቅ ከ3 እስከ 5000 ብር ጭማሪ እየተደረገብን ነው ሲሉ የሐዋሳ ከተማ ነዋሪዎች ተቃውሞ አሰሙ። በከተማዋ የተለያዩ አካባቢዎች እየተከናወኑ ባሉ ኮሪደር ምክንያት የሱቆችና የንግድ ቦታዎች ኪራይ ያላግባብ እየጨመረ መሆኑን ተናግረዋል። ኮሪደር እንሰራለን በሚል ሰበብ የኛ መስሪያ ቦታና በአቅራቢያችን ያሉ ሱቆች መነሳታቸውን ተከትሎ ሱቆች ስለተነሱ ገቢያቸው ይጨምራል በሚል ቀድሞ እንከፍልበት በነበረው የሱቅ ኪራይ ላይ ከ3 እስከ 5000 ብር ጭማሪ ተጠይቀናልም ብለዋል። ሌሎች ነጋዴዎች ደግሞ በሐዋሳ ከተማ የንግድ ሱቆች ያሉባቸው ትልልቅ ህንጻዎች አከራዮችም በኮሪደር ምክንያት የንግድ ቦታዎቻቸው የተነሱባቸው ነጋዴዎችን የሱቅና የንግድ ቦታዎች እየፈለጉ በመሆኑ በአንድ ካሬ ከ200 እስከ 800 ብር ጭማሪ ያደረጉ ስለመሆናቸው ገልጸዋል። አንድ በከተማዋ በህትመት ስራ ላይ ተሰማርቶ ለረጅም ዓመታት የሰራ ነጋዴ እንደገለጸው ለ11 ዓመታት የሰሩበት የማተሚያ ቤት በኮሪደር ሰበብ ሲፈርስ በአካባቢው ባልፈረሱ ቦታዎች ተመሳሳይ ሱቆችን ለመከራየት ጠይቀው በ3 እና በ4 እጥፍ ኪራይ ማግኘታቸውንና ለመከራየትና ለመስራት እንደሚያከስር እንደማያዋጣቸው ልጆቻቸው እንደሚበተኑ የገለጹ እንደነበርና በዚህም በከተማው ከባድ ተቃውሞ እየተነሳ መሆኑን የመረጃ ምንጮቻችን አድርሰውናል። የዕለቱ ዜና በዚህ አበቃ። ከፋኖዎች አንደበት። ይህ ፕሮግራም ዘወትር ረቡዕ በቀጥታ ከፋኖ የሚመጡ መልእክቶችን የምናስተናግድበት መድረክ ነው። ፕሮግራሙ የተመሰረተበት አብይ ምክንያትም ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ለሀገራችን አንድነትና ሉዓላዊነት፣ ለሕዝብ እኩልነት፣ ለፍትህና ለዴሞክራሲ ብሎ ለሚታገለው የአማራ ፋኖ ወገንተኝነታችንን በተግባር ለመግለጽ ነው። ይህ ፕሮግራም ከፋኖዎች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዴሞክራሲ፣ ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖዎች አንደበት ዘወትር ረቡዕ ከፋኖዎች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። ፋኖነትና ታሪካዊ ዳራው ከፋኖ መኳንንት ከቢዛሞ ወለጋ ክፍል 4 የአማራ ሕዝብ ተጋድሎ ጫፍ ፋኖ እውነተኛ ፋኖነትን ለማንጸባረቅ የግድ አግባብነት ያላቸው ፍላጎቶችን ለማረጋገጥ ብቻ ሳይሆን
አግባብነት የሌላቸው ፍላጎቶችን የማሸነፍ አቅምና ግዴታን መሸከም ይኖርበታል። ትክክለኛ ፋኖ አድላዊ ቁማርተኛ ግለሰብና ቡድን አንጋሽ መሆን አይችልም። የፋኖ ትግል ንጉሱ ዓላማውን ግቡን አሳክቶ አግባብነት ያላቸውን የአማራ ሌሎች ማህበረሰቦችን ፍላጎት በማይቀለብስ ስርዓት ላይ ማቆም ነው። ለዚህ ለትግል ውጤታማነት የሚጠቅም የማለባበስ በሽታን አስታቅፎ የሚንፏቀቅ ንግግርና ፕሮፓጋንዳ አየሩን እንዲበክል ፈጽሞ እድል መስጠት አይገባም። ብልጠት፣ ቁማርተኝነት፣ በግለሰብና በቡድን ጠባብ እይታ ፍላጎት አንጻር ፕሮፓጋንዳ መስራት፣ ትግል ማደናቀፍ፣ በገንዘብ ደጋፊ ማብዛት፣ ከባዕዳን ጋራ በጀርባ መዋል፣ በጎሳ ፖለቲካ ከመጣው አጥፊ ማዕበል ታድጎ ሁሉንም ኢትዮጵያዊ ከእረፍት ወደብ አያደርስም። ካደረሰም አያዛልም። ከዘለቀም ቀጣይነት መጠፋፋት ይተካል እንጂ በፍትህ፣ በእውነት፣ በክብረሰብ፣ በፍቅርና በመተማመን ላይ የተመሰረተ የአንድ ቤተሰብ የሚያኖር ሰላምን ማንበርና ዋስትና መስጠት አያስችልም። የህልውና አደጋ ለመቀልበስ የአደጋው መንስኤ የሆኑ አካላትን በብሔረተኝነትና እንግዳ የባዕዳን ርዕዮት መዋስ ያዋጣል። ለዚህ በኢየሱሳውያን ሴራ በኢትዮጵያዊነት ጥላቶቻችን ተቀርጾ የቀረበው የትምህርት ስርዓት ውስጥ ያደጉት በአካለ ስጋቸው ኢትዮጵያዊ በአእምሯቸውና በልባቸው ምዕራባዊ ሆነው የተገኙት ምሁራን የጣሊያን ወራሪ ጦር ባንዳ ቤተሰቦቻቸው ያሳደጉላቸው በግንቢ ሆስፒታል የናዚ ጀርመን ዘረኝነት የጸረ ሰማያዊነት ክርስትና ወልዶ በጸሎት ቤት ያሳደጋቸው በጥምረቱ በማርክሲስት ርዕዮት ዓለም ጉብል ንባብ የተፈጠሩት ወጣቶችና የኢትዮጵያ ብሔረሰቦች እስር ቤት ናት። የብሔር ጭቆና አለ። ጨቋኙ አማራ ነው። የጭቆና ፊት መሪና ተጋሪ ኦርቶዶክስ ቤተክርስቲያን ናት ተብሎ ስም የተሰጣቸው አገር አፍራሽና ገንጣይ ነፃ አውጪዎች ተብዬ በአገር አእምሮ ማሰብን ፈጽሞ የማያውቁ የጥላት አጀንዳ አስፈጻሚ ማህደሮች መሆናቸውን በመረዳት የአማራነት የኢትዮጵያዊነትና የኦርቶዶክስ የነባር እምነቶች ባህሎች ውጤት የሆኑ የአስተዳደርና የፍትህ ስርዓት ዕውቀቶች፣ ማህበራዊ መዋቅሮች፣ ነባር ስነ መንግስትና እሳቤዎች ሁሉ ተጻራሪዎች ናቸው። ስለዚህ ፋኖነትም ከወዲሁ በባዕዳዊ እሳቤዎች ሊያወርዱት የሚታገሉ ወጣቶችን ማማከራቸውና መደገፋቸው አያስደንቅም። አማራን ከአማራነት እሴቶቹ በሚቃረኑ በጥላቶቹ ነጽሮተ ዓለም እና ፖለቲካዊ ሰራሽ ማንነት ለመተካት የአማራን ህልውና አደጋ ከዳረጉት አካላት አስተሳሰብ በመዋስ ስልታቸውን በመከተል አማራን ከአጥፊዎች ለመታገድ የሚመኝ ቡድን ፈጽሞ ከአማራነትና ከታሪካዊ ፋኖነት እጅግ የተለየ አስተሳሰብ ነው። ፋኖነት ተውሶ ቁማር ወደ ዶግማነት ያደገ አግላይ ጥገኝነት፣ ሴራ፣ ወገን በሐሰት ፕሮፓጋንዳ፣ በገንዘብ ኃይል ሌላውን በመግደል ታሪክና እምነትን በመካድ በባዕዳን ተዋውሎ የህዝብን መስዋዕትነት የሚከፍልለት ግለሰቦችና ቡድኖች ፍላጎት ማርኪያ አንጻር ቀረጻው የሚተክሉ ባዕዳን ርዕዮተ ዓለም አይደለም። ፋኖነት በሰብአዊነትና ፍትህ፣ እውነት፣ ግልጸኝነት፣ ነባርነትን መተማመን፣ ቃል ኪዳን አክባሪነት፣ መስዋዕትነት ምሰሶዎች ላይ የሚቆም የህዝብ እሴት ነው። አማራ እውነት ከህልውናው አደጋ ለማዳን የሚደረገውን ተጋድሎና መስዋዕትነት ውጤታማ ለማድረግ ተፈለገ እንዲህ ይላል። እኔን ከአማራውያን የሚያጠፋኝ አካል አጥፊ አድርጎ ያቆመው እኔ የአማራነት እሴቶች መጠላት ነው። ኢላማ የመደረጌ ምክንያት ይኸው ከደሜና ከአጥንቴ ልዩነት ሳይሆን ከሰብአዊነት፣ ከባለ ታሪክነት፣ ከአትንኩይ ባይነት፣ ከሀገር አፍቃሪነት፣ ከእግዚአብሔር
ህዝብነትና የተገኘ ማንነቴ እንደሆነ አውቃለሁ። ይህንን እያወቁ ራሴን ለማዳን አጥፊዎችን መምሰል ግድ ነው ብዬ ልነሳ በመክር የአጥፍቶ መጥፋት መርህን እንጂ የአማራነትን የአሸናፊነት ምስጢር ምሰሶዎችን የፍትህ፣ የእውነት፣ የሰብአዊነትና ታሪካዊነት የህዝብ እግዚአብሔርነትን ነቅዬ በተሸናፊዎች ጥላቶቼ ልክ ራሴን ማሳነስ እንደሚሆንብኝ አውቃለሁ። ይህን እውነቴን የህልውና ዋስትና ማረጋገጫ የኃይል ምንጩን ለማድረግ አትሞክሩ። የምትሞክሩ ካላችሁ ወዳጅ መሳይ የውስጥና የውጭ ጥላቶቼ እንደሆናችሁ አውቃለሁ። ፋኖነትን ጠምዝዘው የአማራ ህልውና አደጋ ምክንያት የሆኑ እንደ ህዋትና ኦነጋውያን አይነት ዘረኝነት ካላሰብ ፋሽስታዊ ርዕዮት ካልጋትኳቸው ጭፍንና መንጋ አድርጌ ካልጋትኳቸው እና የአማራነት ጥላቶች ነፃ እናውጣህ ብለው ነፃውን ክፍለ ህዝብ የባርነት ስለድንቦላ ውስጥ በማስገባት በስሜት ነፃነትን ባርነትን ነፃነት ብሎ እንዲያምንና በጭፍን መንጋነት የፖለቲካ ህልቃን ሴራ ማስፈጸሚያ አድርገው ከመከራ እንደዳረጉት አማራም በጥላት እንዳስፈጁት አይነት ስልት በመቅጣት አማራን ከነባር ማንነቱ፣ እምነቱ፣ ባህሉና ታሪኩ ነቅዬ ዕቃ ካደረጉ አላሸንፍም የሚሉ ቡድኖች ሁለት ጊዜ ማሰብ ይጠበቅባቸዋል። ጥላቶቻችንን ለማሸነፍ ጥላቶቻችንን አምሳል ማለት ከአመክዮ አዋቂ ከሆነ ይህንን የሚያምኑ ሰዎች ከምን ጦር ሜዳ ወረዱ? ለምን ህዝቡን መስዋዕትነት ያስከፍሉታል? ለምን አንደኛቸውን ወስነው ታሪካቸውን፣ እምነታቸውን፣ ሀገራቸውን፣ ባህላቸውን፣ ሰብአዊ ክብራቸውን ሁሉ መስሏቸው ከሚጓጉላቸው የህዋትና የኦነግ ተቋማት ጋራ ተስማምተው አማራ አገር አልባ እምነትና ታሪክ የለሽ ስደተኛ የአፍሪካ ጂፕሲ እንዲሆን ፈቅደው ወይንም ህዋት ሁሉንም የትግራይ ክልል በሚለው ድንበር የውስጥ የሚኖሩ ንዑሳን ማንነቶችን ሁሉ ጨፍልቆ ትግራውያን፣ ኦነጋውያን፣ ብልጽግናውያን ኦሮሚያ ውስጥ ያሉ የሚገኙትን ማንነቶች ሁሉ ጨፍልቆ የኦሮሞማ እምነትና ማንነት ልብስ ሊያለብስ እንደሚጥረው ሁሉ አማራ ለሁለት ተከፍሎ እንደየቅርበቱ ከፊሉ የፖለቲካ ስር ትግራዋይ፣ ሌላው ደግሞ የፖለቲካ ስር ኦሮሞ በመሆን ራሱን አያከስስም። አማራ ነባር እምነቶችን የህልውና ትግሉ አካል ለማድረግ የማይፈልጉ የፖለቲካና የትግሉ ልሂቃን አየር ወለድ አዲስ ማንነት ዙሪያ ተሰልፎ መስዋዕትነት መክፈሉ ሃይማኖቱን፣ ባህሉን፣ ታሪኩን፣ ኢትዮጵያዊ ርስቱን ሁሉ የሚተው ከሆነ የሚዋጋው አማራ የሚባል ከሰው ሴትና ታሪክ ሰብአዊ ክብርና ፍትህ ጋራ ቁርኝት የሌለው የማይጨበጥ መንፈስ ነው ወደሚል ድምዳሜ ያደርሰናል። የተምታታ ትርጉምና የሌለ ርዕዮትም ነው። ፋኖን አማራም የሚል አንዳንድ ግለሰብ ህዝቡን እየማገደና መከራውን እያራዘመ የሚያልመው የአማራ አይነት ምን እንደሆነ ወጥቶ በግልጽ በተጻፈና በተሰነደ መንገድ ግልጽ ማድረግ ይጠበቅባቸዋል። ከዚህ ውጪ ራሱን ከአጥፊዎች ለመታገል የወጣው ህዝብ ከዓላማ ውጪ ስለ ግለሰቦች 4 ኪሎ መንግስት ብቻ እያወሱ ወይም ወደማይታወቅ ግብና ሁናቴ ለማድረስ ወንጀል ይሆናል። ይህ ግልጽ ያልሆነ ፕሮፓጋንዳ ላይ የተንጠለጠለ ሞቅታ ሌላ የከፋ የህልውና አደጋ የሚጋብዝ በእርጋታ ማሰብን፣ ምክክርን፣ ከግለሰበኝነት መላቀቅን፣ በባዕዳን ምክርና ድጋፍ መዋዠቅን ማቆም ይጠይቃል።
ክፍል 5 ጠላቶቻችንን ለማሸነፍ ጠላቶቻችንን አንምሰል ማለት አመክዮና አዋጪ ከሆነ ይህንን የሚያምኑ ሰዎች ለምን ጦር ሜዳ ወረዱ? ለምን ህዝቡን መስዋዕትነት ያስከፍሉታል? ለምን አንደኛቸውን ወስነው ታሪካቸውን፣ እምነታቸውን፣ አገራቸውን፣ ባህላቸውን፣ ሰብአዊ ክብራቸውን ሁሉ ሊመስሏቸው ከሚጓጉላቸው የህወሓትና የኦነግ ተቋማት ጋራ ተስማምተው አማራ አገር አልባ እምነትና ታሪክ የለሽ ስደተኛ አፍሪካዊ ጂፕሲ እንዲሆን ፈቅደው ወይንም ህወሓት ሁሉንም የትግራይ ክልል በሚለው ድንበር ውስጥ የሚኖሩ ንዑሳን ማንነታቸውን ሁሉ ጨፍልቆ ትግራይ፣ ኦነግ፣ ብልጽግና ኦሮሚያ ውስጥ ያሉ የሚገኙት ማንነቶች ሁሉ ጨፍልቆ የኦሮሞማ ማንነት ልብስ ሊያለብስ እንደሚጥረው ሁሉ አማራ ለሁለት ተከፍሎ እንደየቅርበቱ ከፊሉ ፖለቲካዊ ስረ ትግራውያን ሌላው ደግሞ ፖለቲካ ስረ ኦሮሞ በመሆን ራሱን አያከስም። አማራ ነባር አማራነትን የህልውና ትግሉን አካል ለማድረግ በማይፈልጉ የፖለቲካና የትግሉን ልሂቃን አየር ወለድ አዲስ ማንነት ዙሪያ ተሰልፎ መስዋዕትነትን መክፈሉ ሃይማኖቱን፣ ባህሉን፣ ታሪኩን የኢትዮጵያዊ ርስቱን ሁሉ የሚተው ከሆነ የሚዋጋው አማራ የሚባል ከሰው እሴትና ታሪክ ሰብአዊ ክብርና ፍትህ ጋር ቁርኝት የሌለው የማይጨበጥ መንፈስ ነው ወደሚል ድምዳሜ ያደርሳል። የተምታታና ትርጉም የሌለው ርዕዮትም ነው። ፋኖን እንምራ የሚል አንዳንድ ግለሰብ ህዝቡን እንደማገድና መከራውን እያራዘመ የሚያልመው የአማራ አይነት ምን እንደሆነ ወጥቶ በግልጽ የተጻፈና በተሰነደ መንገድ ግልጽ ማድረግ ይጠበቅበታል። ከዚህ ውጪ ራሱን ከአጥፊዎች ለመታገል ለወጣው ህዝብ እሰየው ከዓላማው ውጪ ስለ ግለሰቦችና 4 ኪሎ መንግስት ብቻ እያወሱ ወይንም ወደማይታወቅ ግብና ሁኔታ መዳረስ ወንጀል ይሆናል። ይህ ግልጽ ያልሆነ በፕሮፓጋንዳ ላይ የተንጠለጠለ ሞቅታ ሌላ የከፋ የህልውና አደጋ የሚጋብዝ በእርጋታ ማሰብና ምክክርን ከግለኝነት መላቀቅን በባዕዳን ምክርና ድጋፍ መዋዠቅን ማቆምን ይጠይቀናል። የአማራ ልጆች የሚዋጉት የሚሞቱትና የሚገድሉት አማራ ለሚባል ሃይማኖት፣ ታሪክ፣ ትውፊት፣ ህግ፣ ፍትህ፣ ባህል፣ እሴት፣ ርስት፣ ሰብአዊ ክብር ለሚያስፈልገው ሆድና ስጋ ብቻ ከስልጣን ጋራ የሚያልም ግዑዛን ተነስቶ ለመሪዎች ባሪያ ለመሆን መንጋ ማንነት አልቦ ህዝብ ለመፍጠር እንዳልሆነ ሳይታለም ይፈታል። ጥያቄው የአማራ ህልውና አማራ ከተባለ ስያሜ ለአማርኛ ቋንቋ እና የየጎጡን ራስ ነገሶች ለ4 ኪሎ ለማብቃት ብቻ ወይስ ሙሉ ሰብአዊ ክብርን እስከነርስቱ እምነቱ፣ ባህሉ፣ ትውፊት የረጅም ታሪኩ ትርክት ጭምር ነውን? ወይስ አማራን በባዕድ ፍላጎት በዘረኞች ህገ መንግስትና ላለፉት ብዙ አስርተ ዓመታት በመሬት ላይ በትውልድ አእምሮ የተቀረጹት ስውት ርዕዮቶችን ሐሰተኛ ትርክት አንጻር በተፈጠረ አደገኛ አውድ ውስጥ አማራን ተርክሞና አሳንሶ በተፈቀደለት ልክ ፖለቲካ ስር ፖለቲካል ሞዲፋይድ አዲስ ማንነት አልብሶ ማስቀመጥ? ይህ ከሆነ መስዋዕትነት ሳይሆን የሚከፈለው 1 2 3 የብልጽግና መንግስት ከነወንጀለኞቹ አገር ማፍረስ ፕሮጀክቱን ህጋዊ የሚያደርግበትን ብሔራዊ የምክክር ኮሚሽን ዕውቅና መስጠትና ብያኔውን መቀበል፣ ኦነግ፣ ብልጽግና እና ህወሓት ከፈጣሪዎቻቸውና ከደጋፊዎቻቸው ጋር አማራን በማግለል የተፈራረሙትን በታላቋ ኦሮሚያ የትግራይ ሪፐብሊክ ምስረታ ዝግጁነት የመጀመሪያ እርምጃ ተደርጎ የተቀመጠውን የፕሪቶሪያ ስምምነት መቀበል፣ በምስራቅ አፍሪካ ከሚያሰጋው የኦርቶዶክስ ክርስቲያን ጽንፈኝነት ያሰጋናል እና የኦርቶዶክስ ቤተክርስቲያን በቤተክርስቲያን ላይ የሚፈጸመው የማጽዳትም ሆነ ትውልዱን ከእምነቱ የማስወጣት ሂደት ፈጽማችሁ እንዳላያችሁ በማለፍ ትግላችንን ከእምነት የነጻ ሴኩላር ነው በሉ በተባላችሁት መሰረት መታዘዝ
የአብይ አህመድ ዘር አጥፊ ወንጀለኛ ሰራዊት ከክልሉ እናስወጣላችሁ እናንተም ህዋት ካሰመረላቸው ድንበሮች ውጪ ያሉትን የአማራና የኦርቶዶክስን ማጽዳት ፕሮጀክት ይመለከተናል እንድትሉ በተቻላችሁ መሰረት በመስማማት ካልአይ በአዴን ካልሆናችሁ የጎሳውያን ፌዴሬሽን እንደ አዲስ ሽግግር መንግስት ስም እንዲመሰረት መቀበል የአማራ ኢትዮጵያዊነትን መሰረዝና ክልላዊነትን በመቀበል አማራ እምነት፣ ባህል፣ እሴታዊነትና ፍትህ የሚያስፈልገው የዘር ማጥፋት የ50 ዓመት ትራፊና ለወደፊቱ ሁሉና ዋስትና ሀገር የማይኖረው በሚያደርግ ብያኔ የምትስማሙ ከሆነ እየተካሄደ ያለው የህልውና ትግል እንደ ስያሜው አንድ ታላቅ ኢትዮጵያዊ ክፍለ ህዝብ በክብር የመኖር ዋስትና ማረጋገጫ ሳይሆን የጥቂት ሰዎች የፖለቲካ ስልጣን መቆናጠጫና የሀብትና የክብር ማግኛ መሳሪያ ብቻ ነው። ይህ ካልሆነና የአማራ ማህበረሰብ ሁለገብ መስዋዕትነት በከንቱ እንዳይሆን የአማራን ሁሉና እስከነባር አማራነቱ እና ዋስትና ሰጪ አውድን በምስራቅ አፍሪካ የሚፈጠር ርዕይ፣ ግብ፣ ስልት፣ መርህ፣ ሂደት ግልጸኝነት ባለው አቋም የሚመራ ከግለሰቦችና ቡድኖች ያልተገለጹና ያልተነገሩ ፍላጎቶች ነፃ ማድረግ ያስፈልጋል። የአማራ ህልውና ተጋድሎ ለሰብአዊነት፣ ለፍትህ፣ ለእውነት፣ ለባለ አገርነት አንድ ታላቅ ኢትዮጵያዊ ክፍለ ህዝብ ሁለገብ የህልውና መሰረቶች ማለትም የታሪክ፣ የሃይማኖት፣ የባህል፣ የማህበራዊ ደህንነት፣ የጎረቤትና የሩቅ አገራት ግንኙነት ጤንነትን ማረጋገጥ ይመለከታል። የአማራ ወጣትም በክብር ህይወቱ ተዋርዶ ኑር ቤቴ ያለው ለዚህ ታላቅ ግብ ከሆነ ታላቅ ክብር ይገባዋል። ይህ ሳይሆን ቀርቶ ስለ ትውልድ በክብር መቀጠል ለዓለምም ለመትረፍ ሳይሆን ጥቂት ጠባብ ፍላጎት ይዘው ትልቁን ዓላማ ሽባ የማድረግ አካሄድ ላይ የተጠመዱ ጎጠኞችና የውጭ ፍላጎት አገልጋዮችን ተከትሎ የህዝብን መስዋዕትነት ከንቱ ማድረግ ፋንነት ተብሎ ክብር እና ድጋፍ የሚሰጠው ሳይሆን ትውልዱ ነቅቶ የሚዋጋው አዲስ የህልውና አደጋ ነው። ትክክለኛውና የታወቀው የኢትዮጵያዊ ነባር ፋኖነት ስለ ግል ነፍሱ መነሻ ሲቀናው ማባረርና እየተዋጉ የመሞትን ተፈጥሯዊ ልምድ ሳይሆን ከራስ በላይ ለትውልድ፣ ለእውነት፣ ለፍትህ፣ ለሰብአዊ ክብር የሚሰጡትን የሰማዕትነት ህይወት ነው። ይህ ልዩ ክብር ይገባዋል። ይሁንና ይህ ክብር እሴት ጠልፎ የጎጥ የግለሰብና የቡድን ማሳኪያ ለማድረግ የሴራ መረብ መዘርጋቱ በእውነት በሰው ልጆች ህልውና ላይ እንደመቆመር ያለ ወንጀልና ኃጢአት ነው። ክፍል 6 በስሙ ወጣቶች የሚሞትለት አማራ ማን ነው? በስሙ ወጣቶች የሚሞትለት አማራ ማን ነው የሚለውን ጥያቄ እንደሚገባና ተቀባይነት ያለው አማራን የመተርጎም ታሪካዊ፣ ሞራላዊ፣ አመክንዮአዊና ፖለቲካዊ መብትና ስልጣን ያለው እገሌ ነው ብሎ ለመበየን ቡድንና ግለሰብን ከመጠቆም የሚቀድመው መስፈርቱ ምንድነው የሚለው ነው። በዚህ መሰረት ክርክር የማይቀርበው መስፈርት ወቅታዊና ቡድናዊ ብያኔ የሚሻ አይደለም። የሚያከራክሩ ቀላሉ ትርጉም አማራ ጥፋት የታወጀበት የኢትዮጵያ ክፍለ ህዝብ ነው። ዝርዝሩን ለመተርጎም ለጥፋት እንዲመረጥ ያደረጉት የአማራነትን ለጥፋት የመረጡት ጥላቶቹ ደምና አጥንቱን መርምረው ዘረመሩሉ ወይም ጅኑን ልዩ ነው ብለው አይደለም። አማራን በጥላትነት ያስፈረጀው ማንነቱን የገነቡት እሴቶቹ፣ እምነቱ፣ ታሪኩ፣ አገር ወዳድነትና
የዓለምን ዘረኝነትና ቅኝ ገዥነትን የሚያበረታታ አስተምሮ እምነቶችና ባህሎች ኢትዮጵያ እንድታሸንፍ ያስቻለ እርሱ አማራው በስሙ የነበሩ ነገስታትና የኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብለው የሚያምኑ የአድዋ ድል ቁስለኞች ናቸው። አትንኩት ባይነት ስለ ልቦናው ዓለም አቀፍ የዘረኝነት ስሁት ንጽሮተ ዓለም የሻረና ለግፉአን ከላቲን አሜሪካ እስከ ጃፓን፣ ደቡብ አፍሪካ የነጻነት አብሪ ፋና የሆነ ባሪያ አሳዳሪና ቅኝ ገዢዎችን ያሸበረ መንፈስ ያለው ህዝብ ነው ስለነበረም ነው። ይህ ሌሎች ኢትዮጵያዊ ጎሳዎችና ባህሎች የተባበሩት የጋራ የኢትዮጵያዊ ልዩ መልክ ነው ብንልም ጠላትን ያተኮረው በአማራ ላይ ነው። የጠላት ፍጥሮች የህዋትና ኦነጋውያን የሁለት ድል ፍሬ የብልጽግና ወንጌል እምነት መንግስትን ኢላማዎቹ አማራነትና ኦርቶዶክሳዊነት ነው። ይህንን መካድም ከበደኖ እስከ ማይካድራ ደብረ ኤልያስ ገዳም የፈሰሰው የአርያ ስላሴ ደም ሁሉ መካር ነው። አማራነት ለምን ኢላማ ተደረገ? አማራነት ጠላቶችን ለማሸነፍ ማንነት በምን እሴት ቢገለጽ ያዋጣዋል? አማራ የሚያሸንፈው ነባር ማንነቱን የቀረጹ የእምነት፣ የባህል፣ የረጅም ታሪኩ ስነልቦናዊ ስሪቶችና ሴቶችን ይዞ ነው። አንዳንድ የአማራ ፋኖ አካባቢ አፈቀላጤዎችና የማህበራዊ ሚዲያ ባለቤቶች እንደሚነግሩን ከሆነ አማራ እና አማራነት አሁን በአንዳንድ ግለሰቦችና ቡድኖች እንደ አዲስ የሚፈጠር ፖለቲካዊ ማህበረሰብ ነው። ይህ አዲስ ፍጡር ያስፈለገው አማራን አንድ ወጥ ጠንካራና ለትግሉ ድል አድራጊነት አማራጭ የሌለው ምርጫ ሲሆን ያረጀና ያፈጀ ተብሎ የሚታሰበው ኦርቶዶክሳዊና ነባሩ ሙስሊም ማህበረሰቡ የሺህ ዘመናት የስነ መንግስትና የእምነት ቁርኝትን ትርክት ባህልና እሴት ሁሉ ተፍቀው የሚደመሰሱበት ነው። በሌላ በኩል አማራም ሆነ ኢትዮጵያውያን አሸናፊና ነፃ አድርጎ ያቆያት ነባር ሁሉም ትርክት፣ እምነት፣ ባህል፣ ስነ መንግስታዊ የረጅም ዘመናት ልማድ ሲሆን አማራን ለህልውና አደጋ የዳረገው ከስልሳዎቹ ትውልድ ፖለቲካዊ ርዕዮት ለአገር ፈለቅ ዕውቀት፣ ትውፊት፣ እምነትና ባህሎች እሴቶች ማህበራዊና መዋቅራዊ ተጻራሪ መሆን የሚሉ ወገን አሉ። በዚህ ብያኔ መሰረት አማራ የአማራነት መሰረታዊ እሴቶች ጥላት በመሆን የዘመቱበት አስተሳሰቦችና አካላት የሚያሸንፈው ነባር አማራነትን አጠናክሮ በመያዝ የበለጠ በማጉላት ነው ብለው የሚከራከሩም አሉ። በሁለተኛው የድል ፍኖት አማራጭ ሙግት መሰረት አማራነት በደም አጥንት ቆጠራ የተወረሰ ዘረኝነት ሳይሆን በነጻነት ያኖረው እሴቱ ነው። ይህ እሴት ጥቁር ቆዳ ያላቸው ሰዎች እንደ በሬና አህያ ሁሉ ነጭ ቆዳ ካላቸው ሰዎች እንደ ተፈጥሮ ሀብት መገልገያ ናቸው እስከ ማለት የደረሱ ዘረኞችን ፍልስፍናና የበርሊን የአፍሪካ ቅርምት ፕሮጀክትን ያመከናል። በዚህ እሴት የተገለጠው ህዝብና ያስገኘው ድል ለመላው ዓለም የሰው ልጅ ነጻነትና እኩልነት ምስክር በመሆኑ ዘረኞች ተባብረው የሚጠሩትና በአገር ውስጥ ጠላት ያበጁለት አማራን የሚለውን አስፈሪም ተጠይም ያደረገው ስም ነው። ኦነግና ህወሓት ይህንን ስም አስፈሪ ያደረጉትን እሴቶች ለማጥፋት ውል የቋጠሩት በተላላኪነት የሚያገለግሉት በቀለኛ የውጭ ጠላቶቻችን በመወከል እንደሆነ የታወቀ አማራ ነፍጠኛና ኦርቶዶክስ ክርስትናን የነፍጠኛ ሃይማኖት የሚል መሪ ቃል ተስማምተው ሁለገብ ጦርነት ማካሄድ ከጀመሩ 50 ዘመናት አስቆጥረዋል። ሴራው እጅግ የተራቀቀ በመሆኑ የተማሪው ንቅናቄ መሪ እንዲሆኑ በጠላት የተዘጋጁ የስልሳዎቹ የተማሪዎችና ልዩ ልዩ ንቅናቄዎች ደርግና አገር የመገንጠል ነጻነት ብለው እንዲያምኑ አእምሯቸው ታጥቦ ኤርትራን፣ ትግራይን ከመካከለኛውና ምስራቅ ሀገሮችን ክፍፍሎች ለመከፋፈል
የተሰለፉት ሁሉ በአንድነት ጠላት የሚሉት አማራና ኦርቶዶክስን ነበር። አሁንም በብልጽግና ወንጌል እምነት ላይ የተመሰረተው ቀዳሚ ንቅናቄዎችን የጀመሩት መንገድ አጠናክሮ የቀጠለው የብልጽግና ስርዓት ጠላቶቼ የሚላቸው አማራን፣ ኦርቶዶክስን፣ ክርስትናን ማንኛውንም ነባርነት ያለውን እሴቶቻችንን ለንጽሮተ ዓላማቸው ለማንነታቸው መገለጫነት መሰረት ያደረጉ ወገኖችን ሁሉ ነው። አማራ የዘረኝነት ፕሮጀክትን ዓለም አቀፋዊ ዘላለማዊ ለማድረግ ህልም የነበራቸው አካላትን ያደናቀፈ መንፈሳዊ፣ ባህላዊ፣ እምነታዊ፣ ታሪካዊ መሰረት ያለው ህዝብ ነው በሚል ባልወት አመንጭተው ያመኑ አካላት በአብዛኛው የሚገፏቸው ኢኮኖሚያዊ፣ ጂኦፖለቲካዊ፣ ስትራቴጂያዊ ጥቅማቸው እንደሆኑ ይታወቃል። እነዚህ ጥቅሞች በዘለቄታዊነት ለማሳካት ኢትዮጵያን ነጻ ሀገር እንድትሆን ካስቻሏት ምሰሶዎች መካከል እምነት፣ የሺህ ዘመናት ትርክ፣ የዜጎቿ ብዙሃነት ውስጥ አሃዳዊ አንድነት እሴቶችና ነባር ማህበረሰባዊ ቋንቋ ዘለል ኢትዮጵያዊ ማንነትን ለመደምሰስ ቁልፍ እንደሆነም አምነውበታል። ይህ እምነታቸው በከንቱ መላምት የመጣ ሳይሆን በእርግጥ የአድዋ ድል ቁስል ጥዝጣዜ የሚመሰክርላቸው ሀቅ ነው። በሌላ በኩል የዚህ ጠንካራ እሴታዊ ማህበራዊ አንድነት መነሻው ነባር እምነቶች፣ ባህሎች እና ስነ መንግስት እሳቤዎችና ቅርጾች እንደሆኑ ተገንዝበዋል። ከሁሉ በላይ የነባሮቹ ነባር ኢትዮጵያውያን ኦርቶዶክስ ተዋህዶ ክርስትና ሚና የላቀ በመሆኑ ጠላት ትኩረት ያደረገባት መሆኑና አህመድ ግራኝ ፈጣሪዎች እስከ ቫቲካን የጣሊያን ወራሪዎች ባራኪ ድረስ መጽሐፍ ብቻ ሳይሆን በተግባር ፍጅት በመፈጸም አሳይተውናል። የነባርና አሸናፊ እሴቶቻችን ኢላማ ያደረጉት የውጭ ጠላቶች ለብዙ ዘመናት አቅደው ከፍተውበት ዛሬ የሚወክሏቸው አገር በቀል ጠላት በማደራጀት ለመንግስትነት አድርሰዋል። ዛሬ ላይ የምንገኝበትን በአገር ውስጥ መከፋፈልን በመፍጠር አማራን ሀገር በቀል ጠላት አፈሩበት። ጠላታቸው አማራነትን የሚገልጹ እምነቶችን፣ ትውፊቶችን፣ መንግስታዊ ታሪካዊ ትርክቶችን የሚጨምር ነው። አንዳንድ የፋኖ የሐሳብ የጦር መሪ ካልሆንን ሞተን እንገኛለን የሚሉ የናርሲስት ባህሪያት ተጠቂዎችና ጭፍን ተከታዮቻቸው ሊያሰፍኑ የሚመክሩት እሳቤ አማራ በደሙና በአጥንቱ ልዩ የሆነ ጠላቶችን የሚያሸንፍ በዚህ በፍጥረት ልዩ ነኝ በሚል ፋሽስታዊ እነ ሂትለር ራሳቸውን ህዝባቸውን ባዋረዱበት መንገድ መጓዛቸው አደገኛነቱ ታውቆ በእንጭጩ ሊጋለጥ ይገባዋል። ይህ መንገድ አማራነትን ጥላቶች ጠምረው ወደ ትግሉ ያሰረጹት የመሸነፊያ የመዋረጃ መንገድ ነው። ክፍል 7 አማራነት ፖለቲካ ስር ፍጡር ወይስ ማህበራዊ፣ ሃይማኖታዊና ታሪካዊ እሴቶች ተፈጥሮ ሂደት ግኝት ነው? በዘመናችን አማራነት ሲተረጎም ቀላል ትርጉም በታሪካዊ እሴቶች ማንነቱ ላይ ተመስርቶ ከዓለም ጋራ ኢትዮጵያ በነበራት ነጻነት ላይም የተመሰረተና ተጋድሎ ምክንያት ጥፋት የታወጀበት የኢትዮጵያዊ ክፍለ ህዝብ ማንነት ነው። አማራ ማንነቱን በባዕዳን ትምህርት ውስጥ ከሚሰጣቸው ትምህርት ውጪ በላይ በሚያስቡ ዘመናውያን ልሂቃን ከብሔራዊ ሊቃውንት በመቃረን ለአማራ ጊዜያዊ መሰባሰቢያነት ብቻ በማሳካት አማራነት እንዲተረጎም አካሄድ የሚገኘው በአማራ ጥላቶች ጠመር አንጻር የሚተረጎም የተሸናፊዎች ርዕዮት አይደለም። ተሸናፊው ናዚ ጀርመን ቅኝ ገዢዎች ከፋፋይ ዘረኝነት ነፃነትን በመገንጠልና በመለያየት ጠባብ አስተሳሰብ ኢፍትሃዊ ትርጉም በመስጠት አገራትን
ሲያከፋፍሉና ሲያዳክሙ እንደኖሩት ቅኝ ገዢዎች በሐሰት ትርክት የፈጠሩት የቱሲና ሁቱ ጥላት ስር ዘረኝነት ሕይወትና የኦነግ የጎሳ ጠባብ የናዚ ፓርቲ መካከል ዘረኛ ርዕዮተ ዓለም ሐሰተኛ ትርክቶችንና ፍኖትን ምሳሌ የሚያደርጉ አንዳንድ የፋኖ ደጋፊ ነን የሚሉ ቡድኖች ከወዲሁ አማራን ከአማራ ነጥለው እንዲሸነፍ አውቀው በሴረኝነት ወይም በጭፍን ገልባጭነትና በመንጋነት ልማድ የተባለውን ሁሉ የሚያምኑ ናቸው። አማራ ህልውናዬን ብሎ ሲነሳ ጥላቶችን ልምሰል ብሎ አይደለም። ግብግቡ የሚካሄደው አካላዊ ጥላቶቹ ብቻ ሳይሆን ስሁት እሳቤዎቻቸው፣ አጥፊ እሴቶቻቸው ከተፈበረኩ መርዛማ የሐሰት ትርክቶቻቸውና ዘር በማጥፋት ላይ የተከፈተው መዋቅራዊና ስርዓት ስር ነው። አማራን ህልውናና ተጋድሎ ያስነሳው ውስጣዊ ኃይል ምንጭ ነባር እሴቶችና ኢላማ ያስደረገው በታሪክ ውስጥ ፍልተው የነበሩ የልዩ ማንነቶች እሴቶቻቸው ናቸው ወይስ ልሂቃን የትግል መሪዎች ነን የሚሉ ግለሰቦችና ቡድኖች ያለበሱት አዲስ የፖለቲካ ስር የማንነት ካባ ያመነጨው ታምራዊ ኃይል ነው? የመነሳቱ ምክንያት ነባር ማንነቱን ያቆሙ ሁለገብ እሴቶቹ ናቸው ከሆኑ ለምን በራሱ የተነሳውን ህዝብ በማሳሳት ጠላቶቹ በሚመሩት ተሸናፊ አስተሳሰብ ርዕዮት አምሳል ሊመሩት የሚፈልጉ ሰዎች ቡድኖች በትጋት ይንጫጫሉ? ከነባር ማንነትህ ነቅዬ ልቀይርህ የሚሉ የዘመኑ ልሂቃንን ባዮች አንዳንድ ቡድኖች ምክንያታቸው ምንድነው? አጀንዳ ያላቸው ሰዎች መሪና ደጋፊ ሆነው መደመጥ ጀምረዋል ብሎ መጠየቅ ለትግሉ ወደ ጠቃሚና ዘለቀታዊ መደምደሚያ መዳረስ ቁልፍ ጉዳይ ነው። ወይስ ከአማራ ህልውና ግብ የተለየ የአማራ አሸናፊነት ሚስጥሮቹ ምንድናቸው? አማራ ነባር አሸናፊነት አማራነቱን ሳይለውጥ ተነሳ። ሊያከራክር የሚችለው እውነታ አማራን ለመታገድ ራሳቸውን ለወገን ለመስዋዕትነት ያቀረቡ የአማራ ልጆችና የእሴቶቹ ተጋሪዎች የተገኙት ከአማራ ነባር እሴቶች እንጂ አገር ሲያምሱ፣ ንጉስ ሲገሉ፣ ጳጳስ ሲሰቅሉ፣ እምነታቸውን በነጠላ የባዕድ ትምህርት እየለኩ ሲክዱ የነበሩ ከንቱ ልሂቃንና የጎሳ ፖለቲካ ልሂቃን ምሪት አይደለም። ፋኖነትም ከአማራነት ነባር እሴቶች የሚፈልቅ እንጂ ጥቂቶች ቀምረው ለህዝቡ ልጆች ያደሉት የልሂቃን አእምሮ ውጤት አይደለም። ዓላማውም አንዱን በሌላው ላይ ማንገስ ወይም አንዱን ክፍለ ህዝብ አሳንሶ ሌላውን ከፍ ለማድረግ ወይም ራሳቸውን በህዝብ ደም አሻጋሪነት ለመንግስታዊ መንበር አብቅቶ በተረኝነት መግዛት አይሆንም። ለዚህ ፋኖነት የሚባለው እሴቶች የቁማርተኞችና የብልጦች ፍጡር አይደለም። ፋኖነት በተግባራዊ ህይወት ፈተናዎቹ ጊዜ የትድግና ማንነት መገለጫና የአማራነት ነባር የነጻነት መንፈስ ነው። ፋኖነትን የተቀላቀላችሁ ወጣቶች በትክክል በአማራነት ነባር እሴቶች ላይ እስከቆማችሁ ድረስ ትግላችሁ ታላቅ ክቡር ከመሆኑ የተነሳ ሙሉ ስብዕና ባላቸው የሰው ልጆች ሁሉ የሚደገፍ በእግዚአብሔርም የሚወደድ ነው። ይህ አባባል ሳይሆን ለዓለም የቅኝና ባሪያ ለተደረጉ ጥቁርና ቢጫ ህዝቦች ሁሉ ብርሃን በሆነው በአድዋ ድል የአምስቱ ዓመት የእናት አባቶቻችን አርበኝነት ተግባር ምስክርነት ያለው ነው። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን።